ቤታችሁ ውስጥ በሚስማር መጠቀም ምናምን የማትፈልጉ ሰዎች፣ ተከራዮች ይሄንን ነገር ብትጠቀሙ እመክራችኋለሁ ማለት ነው። ጉድ ሞርኒንግ፣ እንዴት አደራችሁ? ደህና አደራችሁ? ደህና ነኝ አልነውላችሁ። ቁርሴን በልቼ ጨረስኩ። 6 ሰዓት ተኩል ነው ከቀኑ 12 ሰዓት ከ40 ይላል እና ጨራረስኩ። ግማሽ ቀን ፈጀብኝ ከድንዛዜ ለመውጣት። ከዛ በኋላ ደግሞ ራሴ ሞቲቬት ለማድረግ ግማሽ ቀን ይፈጅብኛል። ቀኑ ይመሻል። እንደዛ ነው ሁኔታችንና ትናንትና እንደነገርኳችሁ እንደምንም ተጎትቼ ይሄንን ፕሪንተር አሰራሁትኝ። ፕሪንት አደረኩኝ። ከለሩ ደስ ይላል እና ቀስ እያልኩኝ እየደበረኝ ሊመጣ እንዳይሆን እያልኩ ነው እና ዛሬ ከሰዓት በኋላ ከመጣሁ በኋላ ክሪከቱ ዛሬ የማደርገው አይመስለኝም። ዛሬ አልሞክርም። ይሄንን 1-2 ቀን ላጣጥመው ፕሪንተሩን ማለት ነው። በደንብ ማሪኔት ካረኩ በኋላ ክሪከቱን ደግሞ እንትን እላለሁ ማለት ነውና ትላንትና ሳይ ነበረ እንትኖች ዲዛይኖች ምንድነው ያየሁትኝ የፕላነር ዲዛይን ትራከር ምናምን ላይፌን አሁን እኔ ከዲፕሬሽን ከሚደብረኝ ከሚያጓትተኝ ከሚያስጨናንቀኝ ነገር ቶሎ ብዬ ለመውጣት ማለት ነው እዛ ውስጥ ላለመግባት ቶሎ እንቅስቃሴዎች ውስጥ የምቆየው ለዛ ነው። ሁለተኛ ደግሞ እንደዚህ ቪዲዮዎች ስሰራ ቀኔ ወይስ አልሆነም የሚለውን ነገር ትንሽ ሞቲቬት ያደርገኛል። ታውቃላችሁ አይደለ? መልሼ ሳየው አይ ብዙም እኮ አልተዘናጋውም ምናምን ልልና ነገ ደግሞ እንደዚህ ያደርጋለሁ ነገ ደግሞ እንደዚህ ምናምን ያስደርገኛል ማለት ነው። ለማንኛውም ዛሬ ምን አለ እንትን ኪችኑ ባዶ ነው እና አንዳንድ ነገሮች እገዛለሁ። ቱስፔስት አሪፍ እናንተ ፊልተሩ ነው እንደዚህ ያደሳ ጥርስ ሲያስፈራ ያለ ፊልተር አልመጣም። እንደው የመጨረሻ አማራጭ እስከመሆን ድረስ በፊልተር ነው የምመጣው። በቲክቶክ ፊልተር ዩቲዩብ ላይ የምለጥፍላችሁ እና የጥርስ ኤልመስ ነው ምናምን የሚል የሆነ ብቻ ዛይሎቶል ያለው ጥርስ ፔስት ቱስፔስት አይቻለሁ። እንደገና ደግሞ ዛይሎቶል የሚባል ስኳር እሱም በቱስፔስታችሁ እንደዚህ ሚክስ አድርጋችሁ በሱ ፋቆ ይባላል። ልክ እንደ ቤኪንግ ሶዳ እንደዛ አድርግ ነበር እኔ ቤኪንግ ፓውደሩን በእንትን በቱስፔስት አድርጌ እፍቅ ነበርና አሪፍ ያደርጋልና አይ ዶንት ኖ ዋትስ ጎይንግ ኦን ዊዝ ማይ ቲዝ። እንደ ድሮ አይደለም። ጥርሴ በጣም እየተበላሸብኝ ነው። እኔ በቀን 2 ከመፋቅ 2 ደቂቃ በላይ ነው አንድ ጊዜ በቀን 2 ከመፋቅ በላይ ምንድን ነው የሚፈልገው? አዱ ነው። ቡና ራሱ ቀንሻለሁኝ። ቡና ራሱ እንደ ድሮ አንቀርራለሁ። አሁን ነው ተመልሼ የጀመርኩት እንጂ አንድ ረጅም ወራቶች ቡና ብዙ አልጠጣለሁ አለቀ ነው። ቀንም ጠጣለሁ ብቻቴን ነው። ግን የአበሻው የለም ጥቁር ቡና እንደዛ ትቻለሁ። ይሄው እንደዚህ ነው እየጠጣ ያለሁት እና ይሄ ያመነጭቃል። አይ ዶንት ኖ ጥርሴ በልዟል እና ዛሬ ዲኤምጄ እሱን ሻወር ጌሎች ምናምን እገዛለሁ። እንደገና ሾፕ አደርጋለሁኝ ከሱፐርማርኬት የሆኑ ነገሮችን ለ4 ለ5 ቀን የሚሆን ነገር ከዛ እመለስና ከዛ ደግሞ ቴዲ እሄዳለሁ። ስለዚህ ትልቁን ይሄ ጋሪውን ይዤ ነው የምዞረው እንዳሮጊት ማለት ነው። ወከር እንደሚያስፈልጋት አሮጊት እሱን ይዤ ነው የምዞረው። ስለዚህ ዲኤም ቴዲ ሱፐርማርኬት እሄድና ምናልባት ኮዲ ደግሞ ድጋሚ እገባለሁኝ እንትን ካለ ስቶሬጆች ምናምን በጣም ርካሾች ካሉ ጠርሙሶች ለበርበሬ ሽሮ ምናምን እንትን ማድረግበት ኦርጋናይዝ ማድረግበት እንደዛ አድርጋለሁኝ ማለት ነው። ቀኔ እንደዛ ነው የሚሆነው ፕላኔ ማለት ነው። አብረን እንዋል። በእናታችሁ በጣም እየደከመኝ ተቸገርኩኝ ማለት ነው። ትንሽ እንቅስቃሴ ካረኩኝ ይደክመኛል እና አሁን እንትን ገዛዛሁኝ ቴዲ ሄጄ እቃዎች ገዛዛው መዘፍዘፊያዎች ምናምን ገዛዛው እና መጋረጃውን ልገዛልህ ሄድኩኝ። በቃ ደንዘዥ ያለሁኝ ከፍዬ እሱን መጨረሻ ላይ አድርጌው እሱን ሳልከት ወጣሁኝና ብዙ አይደለም ይሄ ነገር ቻለልኝ ምናምን እያልኩኝ ከዛ ትዝ ሲለኝ መጋረጃው የለም። ወይኔ እንግዲህ ተመልሼ ይቅርታ በጣም ነው ረስተሽ ደግሞ ዞር ብለ አይተውኝ ማለት ነው። ትቼ መሄዴን አይተው አይጠሩም ደግሞ ከፍያለሁ እኮ እና በጣም ተቀይሜያት ለማለት ቢያስቸግርም ግን ይዤ እንትን መጣሁኝ። ምግብ ምናምን ገዛዛው እና አሁን 3 ደቂቃ እኮ ነው መንገድ ያሉት ለባስ ለሚያዝ እና በቃ ድክታ ሞቴ ፈሰሰ። አየሩ ደግሞ ደስ ይላል። እዚህ ጋር ነገሩ አየሩ ደስ ይላል። ኢንጆይ እያደረኩ ነው። ትንሽ ፈታ ዘና ልበልና ወደ ሀገር እሄዳለሁኝ እላችኋለሁኝ። ግን በቃ በጣም እንቅልፍ እየተኛው አይደለም፣ እንቅልፌ እየጠገብኩ አይደለም። ያ እሱ ልላችሁ ነው። ጥሩ ደርቋል። እስኩድ በርታ ግፋ። የልብስ እኮ ማስጫ ማለት ነው በጣም ርካሽ ነው። 14 ኪሎ ምናምን። ግን በምን ተሸክሜ ላምጣው? ሴት ነኛ። ገና ዳይቴን ያስተካከልኩት ሴትዮ ማለት ነው። ተመለስኩ ወደ ስኳር ወደ ዳቦ ምናምን
ቦርሴ ውስጥ ምን አለ? ይህንን አልበላም። ይህንን በእውነት አልበላም ብለዋለሁ። ኖ ኖ እናንተ ፍሪጁ ምንድን ነው? በረዶ ይዛል። ሌላ ጣጣ ደግሞ አሁን ተረዳኋቸው። ቢሉት ማለት ነው አልጸዳ ብሏቸው ነው የሸጡት ይመስለኛል። ምክንያቱም በጣም ቆሽሾ ነበረ ሲመጣ እኔ ጋር it was so bad። የምንም ሞራል የለኝም። በእናትህ ፍታኝ። ወራ አልፈልግም። ጋርቤጅ እናመሰግናለን። አትመጣችሁ። ይሄንን ነው እንጂ ሳሉታ ርዝመቱ እሺ ችግር የለውም፣ ግን ስፋቱ በጣም ቀጭን ነው። ጉድ ሞርኒንግ። ዛሬ 2 ነገሮች እየጠበቅኩ ነው ከአማዞን። የመስኮት ብረት እየጠበቅኩ ነው፣ ምክንያቱም በገመድ ነበረ ትላት እንዳሳየኋችሁ ለአንድ ቀን በገመድ ነበረ የእንትን ያልኩትኝ። እሱን መገላገለኝ የብረት የሻወር ከርቴን ያዘዝኩትኝ። የሻወር ከርቴን ሮድ ነው ያዘዝኩት። ሻወር ቤት የሚሰቃልበት ማለት ነው፣ ያለምንም ሚስማር ያለምንም ብሎን ምናምን ከግድግዳ እንደዚህ የምታስሩበት ነው። እንደዚህ ያሳያችኋለሁ ሲመጣ። ሌላው ደግሞ ልብስ ማድረቂያ። ልብሴን ማድረቅ የነበረው ወንበር ላይ ነበረ ሰሞኑን እንዳያችሁኝ፣ እና ግዴታ ማድረቂያ ማዘዝ ነበረብኝ። እሱን አገኘሁኝ በጣም በርካሽ። ብረቱን በጣም በርካሽ በ50% ሁለቱንም በጣም በርካሽ ገዛዛሁኝ ማለት ነው። 13 ዩሮ ነው እንትን ያልኩት። አክቹዋሊ የልብስ ማድረቂያ እንትኖች 15 16 ድረስ ታገኛላችሁ ከየሱቁ። ማን ተሸክሞ ይምጣ? ምንድን ነው እንዴት አድርጌ መኪና የለኝም። ለዛ ነው እና ኦንላይን ያገኘሁት አማዞን ላይ ያገኘሁት በጣም ትንሽ ነው ይላሉ። ከኖርማል ሲመጣ እናየዋለን። ብቻ ከኖርማል መስቂያ ትንሽ ይለያል። የሆነ ዲዛይኑ የተለየ ነው። እስቲ ሲመጣ አሳያችኋለሁ ሁለቱንም ማለት ነው። ቀኔን እንደዛ ነው ማሳልፈው ዛሬ። ከቻልኩ ደግሞ ምናልባት ከሰዓት በኋላ የክሪከት እንትኔ ማሽኔ ሪቪው ሰራ ይሆናል አይታወቅም። ግን ዛሬ በጠዋት 2 ቪዲዮዎች ሰርቻለሁ። ፕሮዳክቲቭ ነኝ ማለት እችላለሁኝ። በጣም መግፋት አለብኝ። የሆነ የምደነዝዘውን ነገር ለማቆም በጣም እየሞከርኩ ነው። ታውቃላችሁ አይደለ? እንቅስቃሴዎች ውስጥ መቆየት ስላለብኝ ማለት ነው። ጭንቀት፣ ሀሳብ ምናምን ውስጥ አንዴ ከተዘፈኩኝ ለመውጣት በጣም ነው የሚከብደኝና ያ አሁን በጣም ራሴን እንቅስቃሴ ውስጥ መግፋት እንቅስቃሴ ውስጥ መቆየት አለብኝ አሪፍ እንደሆን ማለት ነው። በዛ ላይ ደግሞ ቀኖች ባለፉ በመሸበት ዝም ብሎ ቀኖች እያለፉኝ ሲሄዱ ቁጭ ብዬ ማየት ስለሌለብኝ ለዛ ነው ያበዛሁት ያለሁት። እና ደግሞ ቭሎግ ሳደርግ ደግሞ ለእናንተ ምናልባት ታዩት ይሆናል አላውቅም፣ ግን ለእኔ ግን መለስ ብዬ ሳየው ኦኬ የሆነ ነገር አድርጌያለሁ፣ ቀኔ ዝም ብሎ አላለፈም የሚለውን ነገር እንዳስብና ራሴን እንዳልወቀስ ብዙ ያደርገኛል። ለዛም ነው ቭሎጎች ዝም ብሎ የማይረቡ ቭሎጎችን ቢሆኑ እያደረኩ ያለሁት። ሁለተኛ ደግሞ ቭሎግ መለማመድ ፈልጋለሁ። ከዚህ በኋላ ቭሎግ ክሬት ማድረግ ፈልጋለሁኝ እና ካልተለማመድኩኝ እንዴት አውቃለሁ? ፐርፌክት መሆን አይቻልም። ብዙ ቭሎጎችን በማየት ፐርፌክት ማለት መሆን አይቻልም። ሁለተኛ ደግሞ ላይፌ ቦሪንግ ነው፣ ምንም እንቅስቃሴ የለውም። በዛ ላይ ደግሞ ታውቃላችሁ የቤት ሰው ነኝ። ካላወቃችሁ የቤት ሰው ነኝ። የሆነ ተዋወቅ ቤት ቁጭ ማለት ነው የምወደው። በቃ ቀናት ራሱ ሊቆጠሩብኝ፣ ወራት ሁሉ ሊቆጠርብኝ ይችላል። የምበላው ካለኝ፣ ኢንተርኔት ካለኝ፣ የሆነ ነገር ካለኝ በቃ ቤት ውስጥ መኖር ሁሉ እችላለሁ። እኔ እስር ቤት ሁሉ እኮ ብታስገቡኝ ብዙ ውጭ የሚናፍቀኝ አይነት ሰው አይደለሁም። ኢንተርኔት ሰታችሁ የምበላው ነገር ካለ ሻወር፣ በቃ ይሄ የሚያስፈልገኝ ነገር ንጹህ ቦታ ውስጥ ካለሁኝ መቆየት እችላለሁ፣ ወራት ማለት ነው ውጭ ሳልወጣ። ብቻ በረንዳ ይኖሩ አትሊስት የሆነ ፀሐይ ምናምን ሲያምረኝ እንጂ ሰው አይናፍቀኝም። እንደዚህ አይነት ሰው ነኝና እንደዚህ አይነት ሰው ደግሞ እንዴት ላይፉ እንዴት ቭሎግ ለማድረግ እንዴት ይበቃል ብዬ አስብ ነበረ። ግን አይ አም ቭሎጊንግ ባይ ቦሪንግ ላይፍ ቦሪንግ ቢሆንም I'm gonna fight, I'm gonna try my best ቦሪንግ ላይፌን ቭሎግ ለማድረግ እየሞከርኩ ነው። እናንተ ደግሞ እስቲ ላይክ እያደረጋችሁ አበረታቱኝ። ፖስት ካረኩት ይሄን ቪዲዮ ማለት ነው። ወዳችኋለሁ። ብረታችን ከአማዞን መጥቷል። አማዞን ፕራይም ስለነበረ በአንድ ቀን ነው ዴሊቨሪ የተደረገው። አም ሶ ሃፒ። ትላንትና በገመድ ነበረ የሰቀልኩት ታውቃላችሁ። ገመድ የለኝም ነበር። ራሱ ቲሸርት ቀድጄ ምናምን ገመድ ሰርቼ እንደገና ሚስማር የለኝም ነበረ። ሚስማር ስለሌለ በእንትን ይሄ መስኮት ላይ የሚለጠፍ ትራይፖድ ነበረ፣ በእሱ ምናምን ነበር የሰራሁት እና ማክጋይቨርን ታውቁታላችሁ። ቲቪ ስንት ላይ ነበር የሚታየው? እንደዛ ነበር። በቃ I was feeling like ማክጋይቨር። እናገጣጠምኩትኝ 4 ሜትር ነው ያዘዝኩትኝ። 3 ሜትር ከምናምን ስለነበረ ጀስት እርግጠኛ ለመሆን ቢበዛ ይሻላል ብዬ እንደዛ ነው ያደረኩትኝ። ትላላችሁ። ይሄ ወንበር ደግሞ እንዴት ዩዝፉል እንደሆነ ሳላስበው መሰላል ምናምን አያስፈልግም።
በቃ ዱቅ 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 ትሉና ደቅ ትላላችሁ። 5ኛው ፎቅ ላይ ነው ያለሁት። ይህን ታውቃላችሁ አይደለ? እንዴት እንደሚያስፈራ ብታዩ። እኔ ደግሞ እንትን አለብኝ፣ ፎቢያ አለብኝ፣ ሃይት ፎቢያ አለብኝ። በቃ ፐርፌክት ኮምቢኔሽን ላለማየት በጣም ጥረት እያደረግኩ ነው። ከወጣሁ እኔ ከወንበር በላይ ማለት ነው። ወንበር ላይ መውጣት እችላለሁ፣ ኦኬ፣ ግን መሰላል ላይ አልችልም። መሰላል ላይ ያዞረኛል ምናምን። ቤት ውስጥ እንኳኑ ነው ማለት ነው፣ መሬት ላይ ያለ ቤት ውስጥ እንኳኑ ነው። እንኳን 5ኛ ፎቅ በመስኮት ወደ ታች አይቼ ያስቡት። ግን ግድ ነው በቃ። ማናለ ብቻሽን ስኖሪ እንደዚህ ነው አሉ፣ ይለመዳል አሉ። በቃ ወደ ታች ላለማየት እየተጣርኩኝ ውደቂ ውደቂ ነው የሚለኝ። እኔ በቃ ከፍታ ላይ ሲሆን የሚገርማችሁ ነገር እንትን ራሱ አዲስ አበባ መሻገር ያለ አይደለ? እንትኑ ራሱ ያስፈራኛል። መሻገሪያ ብረት ምናምን ከሆነ ወደታች መሬቱ የሚታይበትማ በኢየሱስ ስም በቃ ውደቂ ውደቂ ነው የሚለኝ። ለማንኛውም ሰቀልኩትኝ ራሱ እና እንደዚህ በቀላሉ መጋረጃ መስቀል ትችላላችሁ ማለት ነው። ቴሌስኮፒክ መጋረጃ ሻወር ከርቴን ሮድ ነው የሚባሉት። ቴሌስኮፒክ ናቸው። አንድ ሰርፎኛል። ለማንኛውም አንድ ሰርፎኛል። ስለዚህ እችን ሜትር ቀንሼ ደግሞ ለሌላ መስኮት፣ ስለዚህ ቀለም መቀባት ምናምን ስጨርስ ይሄን ቢክ ስለቅ ማለት ነው ምናምን የለም፣ ንቅል አድርጎ መውሰድ ብቻ ነው። ይኸው አም ሶ ሃፒ አባውት ኢት። እናንተም ገዝታችሁ እንደዚህ ተጠቀሙ።